ተከታታይ የኮምፒውተር ትምህርታችንን ክፍል 7ን ይዤላችሁ መጥቻለሁ። በዛሬው ክፍል የምንመለከተው ኮምፒውተር ላይ በጣም ወሳኝ ከሆኑት ነገሮች መካከል አንደኛው የኮምፒውተር ሜንቴናንስን ማወቅ ነው ማለት ነው። ከዚህ ውስጥ ደግሞ ኮምፒውተራችሁን እንዴት ፈጣን ማድረግ እንደምችሉ እንመለከታለን። እንደዚሁም ኮምፒውተራችሁን ከተለያዩ ቫይረሶች እንዴት መጠበቅ እንዳለባችሁም ቦታ ማስለቀቅ የመሳሰሉትን ጨምሮ ኮምፒውተር ሜንቴናንስ በሚለው ስር እንመለከታለን ማለት ነው። ያለፉትንም ክፍሎች ያላያችሁ ግን እዚህ ጋር እንደምትመለከቱት ሁሉም ክፍሎች አሉላችሁ። በተጨማሪም ፕሌይሊስት የሚል አለ። ፕሌይሊስት ነክታችሁ እዚህ ጋር የምትመለከቱት የኮምፒውተር ሙሉ ስልጠና ይላል። እዚህ ውስጥ እየገባችሁ መመልከት ይቻላል ማለት ነው። እንደተለመደው ቀጣዮቹን ክፍሎች ቶሎ እንዲሰራላችሁ የምትፈልጉም ከሆነ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለመከታተል እንዲመቸን ዋና ዋና ሀሳቦችን ፓወርፖይንት ላይ እየተመለከተን በተግባር ማየት ያለበት ነገር ሲኖር ደግሞ ሁሉንም በተግባር እያሳየኋችሁ እሄዳለሁ ማለት ነው። አሁን ይህን ክፍል ካጠናቀቅም በኋላ ወይም ደግሞ ኦብጀክቲቭ ምንድን ነው? አንደኛ የኮምፒውተር መሰረታዊ ሜንቴናንሶች ለምን እንደሚጠቅሙን እንረዳለን ማለት ነው። በተጨማሪም ደግሞ ኦፕሬቲንግ ሲስተማችን ስሙዝሊ እንዲሰራልን እንዴት ማድረግ እንደምንችልም ቴክኒኮችን እንመለከታለን ማለት ነው። ከዛ በተጨማሪም የተለያዩ ቫይረሶች ኮምፒውተራችን እንዳያጠቁት እንዴት መከላከል እንዳለብንም እንመለከታለን ማለት ነው። ሃርድዌራችንም ረጅም ጊዜ እንዲያገለግል እንዴት ማድረግ እንደምንችል እናያለን። ስለዚህ መጀመሪያው እዚህ ጋር የምትመለከቱት ኮምፒውተራችን የሚዘገይብን ከሆነ ፈጣን እንዲሆን የምናደርግባቸው በጣም ብዙ መንገዶች አሉ ማለት ነው። የመጀመሪያው እዚህ ጋር የምትመለከቱት ፋይላችሁን ማኔጅ በማድረግ ኮምፒውተራችሁ ፈጣን እንዲሆን ማድረግ ይቻላል ማለት ነው። ይሄን ለማድረግ አንደኛው የማትጠቀሙባቸው የተለያዩ ፋይሎች ካሉ ከኮምፒውተራችሁ ላይ ክሊን ማድረግ እንደዚሁም ደግሞ ዲስካችሁን ማጽዳት ይኖርባችኋል ማለት ነው። እሱም ባጸዳችሁ ቁጥር ኮምፒውተራችሁ ፈጣን ይሆንላችኋል። እንደዚሁም ደግሞ ፋይላችሁን ወይም ፎልደሮቻችሁንም ኦርጋናይዝ ባደረጋችሁ ቁጥር ለመክፈት የሚወስድበት ጊዜም አነስ ይልላችኋል። ያ ደግሞ ኮምፒውተራችሁ እንዲፈጥን ያደርጋል ማለት ነው። አሁን ዲስካችሁን በተለያየ መንገድ ክሊን ማድረግ ትችላላችሁ። የመጀመሪያው ምንድን ነው? ሰርች ማድረጊያ ጋር መታችሁ እዚህ ጋር ዲስክ ክሊን አፕ ብላችሁ መጻፍ ይቻላል። ወይም ገና መጻፍ ስትጀምሩም ዲስክ ክሊን አፕ የሚለው እዚህ ጋር ይመጣል ማለት ነው። ከዛ በኋላ ቀጥታ ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ እዚህ ጋር ያልተመረጠ ነገር ካለ ሁሉንም ትመርጣላችሁ። ይህን ካደረጋችሁ በኋላ እንደምታዩት ወደ 5.23 ጂቢ ላገኝ ነው ማለት ነው። አንድ ቦታ ይለቅላችኋል። ሁለት ኮምፒውተራችሁን ፈጣን እንዲሆን ያደርግላችኋል። ሪሳይክል ቢን ውስጥ ተመልከቱት። ወደ 4.11 ጂቢ አካባቢ ቦታ የያዘ አለ ማለት ነው። ስለዚህ እሱን ለማጥፋት ሁሉንም እዚህ ጋር ያሉትን ኦኬ ትላላችሁ። ፐርማነንትሊ ነው ዲሌት የሚያደርገው። ዲሌት እለዋለሁ። እንደምታዩት አሁን ዲስክ ክሊን አፕ ይላል። እያጸዳቸው ነው። አላስፈላጊ ፋይሎችን ያጸዳላችኋል ማለት ነው ከኮምፒውተራችሁ ላይ። ሌላው ደግሞ ሪሳይክል ቢንን ባዶ ማድረግ አለባችሁ። አሁን ባሳያችሁ መንገድ ሪሳይክል ቢንን ባዶ ማድረግ ይቻላል። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? ሪሳይክል ቢን የሚል እዚህ ጋር አለ። ላው ላይ ክሊክ አድርጋችሁ መግባት ይቻላል። እንደምታዩት አሁን ስላጸዳሁት ኢምፒቲ ነው ወይም ባዶ ነው ማለት ነው። ስለዚህ አንድ ቀደም ባሳያችሁ መንገድ ማጽዳት፣ ሁለተኛ ደግሞ ለምሳሌ ዝም ብለን አንድ ሁለት ፋይል ዲሌት አድርገና ላሳያችሁ። ዲሌት አደረኩ። ዲሌት የምታደርጉት ነገር እንዳለ ሪሳይክል ቢን ውስጥ ነው የሚቀመጠው። አሁን ሁለቱ እንደምታዩት እዚህ መጥተዋል ማለት ነው። አሁን ይሄን እንዳለ ለማጽዳት ኢምፒቲ ሪሳይክል ቢን የሚል አለ። ይሄን ትነካላችሁ። ፐርማነንት በሆነ ሁኔታ ነው ዲሌት የማደርገው ይላል። የስ ትላላችሁ ማለት ነው። ስለዚህ እንዲህ ያደረጋችሁ ሪሳይክል ቢናችሁን ማጽዳት ይቻላል ማለት ነው። ሌላው ደግሞ የተለያዩ ቴምፖራሪ ፋይሎች አሉ። እነዚህንም በማጽዳት ኮምፒውተራችሁ ፈጣን እንዲሆን ማድረግ ይቻላል ማለት ነው። እነሱን ለማድረግ ምንድነው የምታደርጉት? ብዙ መንገዶች አሉ። አንደኛ እዚህ ጋር ትመጡና ራይት ክሊክ ነክታችሁ ረን የሚል ይመጣላችኋል። ወይም ከኪቦርዳችሁ ላይ ዊንዶ እና አርን ስትነኩም ቀጥታ ወደ ረን ይወስዳችኋል፣ ወደዚህ ማለት ነው። እዚህ ከመጣችሁ በኋላ አንደኛ ፐርሰንት ምልክት ታስገባላችሁ። ከዛ ቴምፕ ብላችሁ ጽፋላችሁ። መልሳችሁ ፐርሰንት ቴምፕ ፐርሰንት ማለት ነው። ከዛ እዚህ ጋር ኦኬ ትሉታላችሁ። ተመልከቱት። አሁን ኮምፒውተራችሁ የማይፈልጋቸው እንዳለ ፋይሎች እዚህ ጋር ይቀመጣሉ። እነዚህ ደግሞ ኮምፒውተራችሁ በጣም ቀስ እንዲል ያደርጋል፣ ቦታ ይይዝባችኋል ማለት ነው። ስለዚህ ኮንትሮል ኤ ብላችሁ ሁሉንም ትመርጣላችሁ። ወይም እዚህ ጋር መታችሁ ስነቁም ሰሌክት ኦል የሚል አለ። ይህም በመንካትም ሁሉንም መምረጥ ይቻላል። ከዛ በኋላ ፐርማነንት በሆነ ሁኔታ ዲሌት እንዲያደርግላችሁ ከኪቦርድ ላይ ሺፍት እና ዲሌትን ትነካላችሁ። ወደ 479 አይተም ነው እንደምትመለከቱት። የስ ስለዋለው ሁሉንም ዲሌት ያድርጋቸው። ይህንን ኮንቲኒው ያላችሁ እስኪጨርስ ጠብቃላችሁ ማለት ነው። በጣም ብዙ ቦታ ነው የሚለቅላችሁ እንዳልኳችሁ። እንደዚሁም ደግሞ ኮምፒውተራችሁን ፈጣን ያደርግላችኋል። አሁንም ዊንዶ አር ነክታችሁ መግባት ይቻላል። አሁን ደግሞ
ፕሪፌች ብላችሁ ትጽፋላችሁ ማለት ነው። እንደዚህ ፕሪፌች ከዛ ኦኬ ትሉታላችሁ። የስ እና ነው የሚል ነገር ይመጣል። ኮንቲኒው ነው የምትሉት። እነዚህም ተመሳሳይ ናቸው። ኮምፒውተራችን በጣም ቀስ እንዲል የሚያደርጉብን ናቸው። ኮንትሮል ኤ ነክተን ሁሉንም እንመርጣለን። ከዛ አሁንም ሺፍት እና ዲሌትን እንነካና ወደ 440 አይተሞች አሉ። እዚህ ጋር ደግሞ የስ እንለዋለን። እንዳለ ያጸዳቸዋል። ምናልባት ሾርትከቱን ካላያችሁት ወይም እንትን ካላላችሁ ሺፍት እዚህ ጋር አለ፣ ዲሌት ደግሞ እዚህ ጋር አለ። ዲሌት ለማድረግ እሱን የተጠቀምኩት ማለት ነው። ሌላው ደግሞ አፕሊኬሽኖችን አንኢንስቶል ማድረግ ነው። ብዙ የማትፈልጓቸው አፕሊኬሽኖች ይኖራሉ፣ ጭናችኋቸው አንዳንዱ የረሳችኋቸው ማለት ነው። ስለዚህ እነሱን ቦታ በማስለቀቅ ኮምፒውተራችሁ እንዲፈጠን ማድረግ ይቻላል ማለት ነው። እነሱን ለማግኘት አሁን ሁለት አይነት መንገድ አለ። አንደኛ ወደ ሴቲንግ ትሄዳላችሁ፣ ዊንዶ እና አይን በመንካት ወይም እዚህ ጋር ነክታችሁ ሴቲንግ የሚል አለ። ከዛ በኋላ አፕ የሚል አለላችሁ። እዚህ ጋር አፕን ትነካላችሁ። እዚህ ከመጣችሁ በኋላ ከዛ ኢንስቶልድ አፕ ይላል፣ ወይም ኮምፒውተራችሁ ላይ የተጫኑ አፖች ናቸው። ይሄን ትነካላችሁ። ተመልከቷቸው። በጣም ብዙ አፕሊኬሽኖች ነው ያሉት፣ ሶፍትዌር እና አፕሊኬሽኖች ማለት ነው እንደምትመለከቱት። ከዛ ከዚህ ውስጥ የማትፈልጉት ካለ እላው ላይ ክሊክ ታደርጉና አንኢንስቶል እያላችሁ ታጠፋላችሁ። ትልልቅ ሳይዝ የያዘውን ከላይ ማየት ከፈለጋችሁ ደግሞ ለምሳሌ ይህንን እንምጣና ሳይዝ ላርጀስት ቱ ስሞል ወይም ደግሞ ላርጅ ቱ ስሞል ከትልቁ ይጀምር። ከዛ ምን ትልቅ ቦታ እንደያዘብኝ ማወቅ እችላለሁ። የማልፈልገው አፕሊኬሽን ወይም ሶፍትዌር ከሆነ ደግሞ አጠፋዋለሁ። ለምሳሌ አዶቤ ፎቶሾፕ ይላል 3.71 ጂቢ ይዟል። እዚህ ጋር መጥቼ አንኢንስቶል እለዋለሁ። ስለምፈልገው ግን ይህን አልለውም ማለት ነው። እናንተ ቼክ እያደረጋችሁ የማትፈልጓቸውን ታጠፋላችሁ። ከዚህ በተጨማሪም ግን ኮምፒውተራችሁ ላይ ያሉ እንዳለ አፕሊኬሽኖችን ለማግኘትም ዊንዶ አርን መንካት ይቻላል፣ ወይም ቅድም ያልኳችሁን ረን ማለት ነው። ከዛ በኋላ እዚህ ጋር የምጽፈውን ጽፋላችሁ። ሼል 2 ነጥብ ታደርጋላችሁ። ከዛ እንደዚህ አፕ ብላችሁ ጽፋላችሁ፣ ወይም አፕ እንደዚህ ኤስ ጨምራችሁበት ከዛ ፎልደር ሼል ዶት አፕስ ፎልደር ኦኬ ስትሉት ኮምፒውተራችሁ ላይ የተጫኑ አፕሊኬሽኖች እና ሶፍትዌሮች በአጠቃላይ እንደምታዩቸው ይመጣሉ ማለት ነው። ከዛ ከዚህ ውስጥ አሁንም የማትፈልጉት ካለ እላው ላይ ራይት ክሊክ እየነካችሁ ታስወግዱታላችሁ ማለት ነው። ለምሳሌ ይሄንን የማልፈልገው ከሆነ እላው ላይ ራይት ክሊክ አድርጋለሁ፣ ከዛ አንኢንስቶል እለዋለሁ ማለት ነው። ስለዚህ በዚህ መንገድ ቦታ ማስለቀቅ ይቻላል። ሌላው ደግሞ ስታርታፕ አፖችን ታስቆማላችሁ፣ አለበለዚያ ኮምፒውተራችሁ በጣም ቀስ ያለ ነው የሚሆንባችሁ፣ አይፈጥንም ማለት ነው። ስለዚህ ስታርታፖችን ለማስቆም አንደኛ እዚህ ጋር መታችሁ ራይት ክሊክ ከዛ ታስክ ማኔጀር የሚል አለ። ታስክ ማኔጀር ወይም ታስክ ማኔጀር ብላችሁም ሰርች ማድረግ ይቻላል ማለት ነው። ስለዚህ ታስክ ማኔጀር ሰፋ እናድርገው በደንብ እንዲታየን። ከዛ እዚህ ጋር ስታርታፕ የሚል አለ። አሁን ይሄ ምንድነው? ኮምፒውተራችሁ ሲነሳ አብሮ የሚነሱ ነገሮች ናቸው እንዳለ። እነዚህ ኦን ከተደረጉ ኮምፒውተራችሁ ሲነሳ እነሱም አውቶማቲካሊ ስለሚከፍቱ ኮምፒውተራችሁ ቶሎ አይከፍትም፣ በጣም ቢዚ ነው የሚሆንባችሁ። ስለዚህ እላው ላይ ራይት ክሊክ እየነካችሁ ዲሴብል ታደርጋላችሁ። እኔ ጋር ሁሉንም ዲሴብል ስላደረግኳቸው ነው። ለምሳሌ ይህን በፈቅድለትና ኢኔብል ብለው ተፈቀደለት፣ እንደምታዩት ከላይ ቁጭ ብሏል። አሁን ኮምፒውተሩ ሲከፈት አብሮ ይከፈታል። ለማስቆም እላው ላይ ራይት ክሊክ ከዛ ዲሴብል የሚለውን መንካት ይቻላል፣ ወይም እዚህ ጋር መታችሁ ዲሴብል የሚለውን መንካት ይቻላል። ዲሴብል ከሆነ ኢኔብል እዚህ ጋር አለ፣ እያቀያየራችሁ ትጠቀማላችሁ። ይሄን ለማድረግ ሌላም አማራጭ አለ። ለምሳሌ ሴቲንግ ጋር በመሄድ እዚህ ጋር ሴቲንግ የሚል አለ። ከዛ በኋላ አፕ የሚለውን ትነካላችሁ። አሁንም አፕ ጋር ከመጣችሁ በኋላ ስታርታፕ ይላል። እዚህ ጋር የሚነግራችኋል እንደምታዩት አውቶማቲካሊ እንደሚከፈቱ ማለት ነው። ከዛ በኋላ እዚህ ጋር እንደዚህ ኦን የሆነ ነገር ካለ ኦፍ ታደርጋላችሁ ወይም ታጠፋላችሁ ማለት ነው። እንዳላጥፍችኋለሁ እኔ። ከዛ ኮምፒውተራችሁ በጣም ፈጣን ይሆንላችኋል። ሌላው ደግሞ ሲስተም ኦፕቲማይዜሽን ነው፣ ወይም ደግሞ ሶፍትዌሮችን አፕዴት ማድረግ ዊንዶዎችን አፕዴት ማድረግን ይጨምራል ማለት ነው። ለምሳሌ እናንተ የምትጠቀሙት ኦፕሬቲንግ ሲስተም ዊንዶው፣ ማክ የተለያየ ሊሆን ይችላል። ስለዚህ እንዴት ነው አፕዴት የምታደርጉት? አሁንም ሴቲንግ ጋር ትሄዳላችሁ። ከዛ በኋላ ዊንዶውስ አፕዴት የሚል አለ፣ ይሄ መንካት ነው። ከዛ በኋላ ቼክ ፎር አፕዴት እያላችሁ ቼክ ታደርጋላችሁ አፕዴት መኖሩን ማለት ነው። ስለዚህ ይህንንም በማድረግ ኮምፒውተራችሁ ፈጣን እንዲሆን እንደዚሁም ደግሞ ከተለያዩ አደጋዎች መጠበቅ ይቻላል ማለት ነው። ሌላው ድራይቨሮችንም አፕዴት ማድረግ አለባችሁ ወይም የማድረግ ልምድ ሊኖራችሁ ይገባል ማለት ነው። እዚህ ጋር እንደምትመለከቱት ክራሽ እንዳይሆኑ ያደርግላችኋል። ግራፊክስ፣ ኦዲዮ፣ ኔትወርክ የመሳሰሉትን ማለት ነው።
እነሱን የት ነው የምታገኙት? እዚህ ጋር መታችሁ ራይት ክሊክ ትነኩና ከላይ ከፍ ስትሉ ዲቫይስ ማኔጀር የሚል አለ። ከዛ ሁሉም ዲቫይሶች እዚህ ውስጥ ይገኛሉ ማለት ነው። ሰፋ እናድርገው። እዚህ ጋር የምታዩቸው እንዳለ አፕዴት መደረግ ይኖርባቸዋል። ስለዚህ ኔትወርክ የመሳሰሉትን ነገሮች እየገባችሁ አፕዴት ታደርጋላችሁ። ለምሳሌ ኪቦርድ አፕዴት ማድረግ ብፈልግ እዚህ ጋር መጣና ራይት ክሊክ አፕዴት ድራይቨር ማለት ነው። ሌሎቹንም በተመሳሳይ ላቸው ላይ ራይት መጀመሪያ ትከፍቱና ራይት ክሊክ እያደረጋችሁ አፕዴት፣ ብሉቱዝ በተመሳሳይ ራይት ክሊክ እየነካችሁ አፕዴት ታደርጋላችሁ ማለት ነው። ኔትወርክ ሁሉም አሉላችሁ ሳውንድ የመሳሰሉትን አፕዴት የማድረግ ልምድ ሊኖራችሁ ይገባል። ለምሳሌ ኪቦርድን ባደርገው እንደዚህ ሁለት ምርጫ ይሰጣችኋል። ሰርች አውቶማቲካሊ ስትሉት ራሱ አፕዴት ያደርገዋል ማለት ነው። ሌላው ደግሞ ለምሳሌ ስቶሬጃችሁን መጠንቀቅ ይኖርባችኋል። በተለይ ሙልት ባታደርጉት ጥሩ ነው ማለት ነው። እዚህ ጋር እንደምታዩት ከ10 እስከ 15% ባዶ ብታደርጉት ወይም ብታስቀምጡት የተሻለ ነው። ይሄን ለማድረግ ቅድም ዲስክ ክሊን አፕ አድርገናል። እሱም ያግዛችኋል ከስር ከስር ዲስኩን ስለሚያጸዳላችሁ ማለት ነው። ሌላው ደግሞ ቫይረስ መከላከል ነው። ኮምፒውተራችን ላይ የተለያዩ ቫይረሶች ይመጣሉ። አንደኛ አንቲቫይረሶችን መጫን ይቻላል፣ ወይም ደግሞ የራሱን የኮምፒውተሩን መጠቀም ይቻላል። እስካን ማድረግም ትችላላችሁ ማለት ነው። ለምሳሌ የራሱን የኮምፒውተሩን መጠቀም ከፈለጋችሁ ቀጥታ ወደ ሴቲንግ ትሄዳላችሁ። ከዛ በኋላ ፕራይቬሲ ኤንድ ሴኪሪቲ የሚል አለ። ይሄን ነው የምትነኩት። እዚህ ጋር ዊንዶውስ ሴኪሪቲ ይላል። ይሄን ትነካላችሁ። ቫይረስ ኤንድ ትሪት ፕሮቴክሽን የሚለውን መንካት ነው መጀመሪያ ላይ። ከዛ በኋላ ኪዊክ ስካን ወይም ስካን ማድረግ ይቻላል። ቫይረሶች ካሉ ያጠፋላቸዋል ማለት ነው። በተመሳሳይ ደግሞ ማኔጅ ሴቲንግ የሚል አለ እዚህ ጋር። እነዚህ ኦፍ ሆነው ከሆነ እንዳለ ኦን መደረግ ይኖርባቸዋል። እነዚህ ኮምፒውተራችሁ እንዳለ ከቫይረስ የሚከላከሉ ናቸው ማለት ነው። ስለዚህ የጠፋ ነገር መኖር የለበትም፣ ኦን ታደርጋላችሁ። እንዳልኳችሁ ግን ስካን ማድረግ ከፈለጋችሁ ኪዊክ ስካን የሚል አለ። ከዛ ኮምፒውተራችሁ እንደምታዩት ስካን ማድረግ ይጀምራል ማለት ነው። ከዛ የተለያዩ ቫይረሶች ካሉ ይነግራችኋል፣ እንደዚሁም ያጠፋላችኋል። እንደ ቲፕ ግን ሌላም መንገዶች አሉ ቫይረስ የምታጠፉበት። ለምሳሌ ዊንዶ አር ነክታችሁ ወይም እዚህ ጋር ረን የሚለውን ነክታችሁ፣ ይህን ከዚህ በፊትም ቪዲዮ ሰርችበታለሁ። ኤምአርቲ ብላችሁ ትጽፉና ኦኬ ትላላችሁ። ከዛ የተወሰነ ጠብቁታላችሁ። የስ እና ነው ይላል። የስ ትላላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። ኔክስት ነው የምትሉት። የተለያዩ ቫይረሶችን ያጠፋል። ኔክስት፣ ኪዊክ ስካን፣ ፉል ስካን፣ ይሄ እንደ ምርጫችሁ ነው። ጊዜ ካላችሁ ፉል ስካን ማድረግ ይቻላል። ኪዊክ ስካንን ማድረግ ትችላላችሁ። እዚህ ጋር መታችሁ ኔክስት ስትሉት ስካን ማድረግ ይጀምራል ማለት ነው። ያጸዳውን ፋይል ብዛት፣ ያገኛቸውን ችግሮች እንዳለ ይነግራችኋል። እኔ አሁን በቅርብ ስላደረኩት ላቋርጠው፣ እናንተ ይህንን ታስጨርሱታላችሁ ማለት ነው። ስለዚህ ሬጉላርሊ ስካን ማድረግም አንዱ ኮምፒውተራችሁን ከቫይረስ የምትጠብቁበት መንገድ ነው። ሌላው ደግሞ ዌብሳይቶች ላይ የተለያዩ ነገሮችን ሰርች ስታደርጉ ይህንን ባለፈውም ክፍል ተመልክተናል። ፖፕአፕ የሚያደርጉ የተለያዩ ማስታወቂያዎች ይመጣሉ። እንደዚሁም ደግሞ እርግጠኛ ካልሆኑ ቦታዎች የተለያዩ ፋይሎችንም ዳውንሎድ ማድረግ የለባችሁም ማለት ነው። በተጨማሪም ኢሜይል ላይ የተለያዩ ሊንኮች ወይም አታችመንቶች ይላካሉ። እነሱንም እርግጠኛ ካልሆናችሁ ከማን እንደተላኩ ባትከፍቱ በጣም የተሻለ ይሆናል። ይህንን በማድረግ ኮምፒውተራችሁን ከቫይረስ መጠበቅ ትችላላችሁ። ተጨማሪ አንቲቫይረሶችን እንዳልኳችሁ መጫን ይቻላል። ነገር ግን እነዚህም በቂ ናቸው ማለት ነው። ሌላው ደግሞ ሃርድዌሩን የምንጠብቅበት ነው፣ ውጫዊ የኮምፒውተራችንን ክፍሎች ማለት ነው። ስለዚህ የመጀመሪያውን ደስት ኮንትሮል ነው፣ ወይም ደግሞ አቧራ እንዳይገባባችሁ መጠንቀቅ ሊሆን ይችላል፣ ወይም ደግሞ ማጽዳትም ያካትታል ማለት ነው። ይሄ ምን ይጠብቅላችኋል? ለምሳሌ ኮምፒውተራችሁ በጣም እንዳይግል እንዳይጮህ ያደርግላችኋል ማለት ነው። ስለዚህ ከአቧራ መከላከል ይኖርባችኋል። ሌላው ደግሞ ለስክሪናችሁ መጠንቀቅ አለባችሁ። ለምሳሌ በውሃም ባገኛችሁት ነገር ሁሉ መወልወል የለባችሁም ማለት ነው። ስለዚህ ለራሱ ማጽጃ ብለው በተዘጋጁ ነገሮች ብታጸዱ በጣም የተሻለ ይሆናል። ሌላው ደግሞ ከፓወር ጋር በተገናኘ ለምሳሌ መብራት ሲመጣ ሲጠፋ ኮምፒውተራችሁን ሊያቃጥልባችሁ ወይም ላፕቶፓችሁን ሊያቃጥልባችሁ ይችላል። ስለዚህ የተለያዩ ማከፋፈያዎችን ብትጠቀሙ የተሻለ ነው ማለት ነው፣ ዳይሬክት ከምትሰሩ። ስለዚህ አሁን ጠቅለል ስናደርገው ኮምፒውተራችንን ደህንነቱን ለመጠበቅ እንደዚሁም ፈጣን እንዲሆንልን አንደኛ ቢያንስ በሳምንት ሪሳይክል ቢናችንን ማጽዳት መቻል ይኖርብናል። አፕዴትም ካለ በየወሩ በየ15 ቀኑም ቼክ ብናደርግ በጣም የተሻለ ነው ማለት ነው። እንደዚሁም ደግሞ ቫይረስም እንዳያጠቃብን ቶሎ ቶሎ ስካን ብናደርግ በጣም የተሻለ ይሆናል ማለት ነው። በተጨማሪም ደግሞ ይህን ሁሉም አልፎ ለምሳሌ ቫይረስ ካጠቃን እንደዚሁም የመሳሰሉት ነገሮች ከመጡ ፋይሎቻችን ልናጣ ስለምንችል ባካፕ ብታስቀምጡም የተሻለ ነው ማለት ነው። ስለ ክላውድ በቀጣዩ ክፍል በደንብ ስለምንመለከት እዛ ላይም በዝርዝር አሳያችኋለሁ።
ስለዚህ ለዚህኛው ክፍል ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና ክፍል 8ንም ቶሎ እንድለቅላችሁ የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ እንደዚሁም 8 ቁጥርን ብላችሁ በመጻፍ ልታሳውቁን ትችላላችሁ ማለት ነው። አመሰግናለሁ በጣም ቻው።